ወይ ዝግ ይሆናል ወይ የሆነ ነገር እና ለምን ምናምን ብዬ እንትን አልኩኝ። ከዛ የሆነ ቀን ስለ ለቅሶ ሁኔታ ምናምን ስነግረው የእሷ ቤተሰቦች ለሱ ለቅሶ እንደነገሩት ነገረኝ። ከዛ ይሄ ማለት ምን ማለት ነው ምናምን ብዬ ከራሴ ጋር አወራውና ጸጥ አልኩ፣ አልጠየኩትም። ከዛ አሁንም ቆየና የእሷ የልጅቷ ቤተሰብ ደግሞ የሆነ ሰው ሞተ። ከዛ አሁንም ሲሞት ይሄንን ነገር የተነገረው ለሱ ነው፣ ለሷ እንዲነግራት። እሺ ከዛ ግራ ገባኝ፣ ያለው ነገር ምንም ሊገባኝ አልቻለም። ከዛ ይሄን ውስጤ ላይ አስቀምጬ ያለው በመሃል የሆነ የሱ ልጅ ነው ታመመና ወደ ሳምንት ምናምን ቴክስት ራሱ ስጽፍለት የሚመልስልኝ ቴክስት ሃይላይት ነው። ከዛ ወደ 5 ቀን 6 ቀን አካባቢ ይሄ ነገር ተፈጠረ። ከዛ እሺ ያው የልጅ ጉዳይ ስለሆነ ወይ እንደዛ ይሆናል ምናምን ብዬ ዝም አልኩ። ከዛ አሁንም ቆየና የሆነ እንደዚህ ጓደኛዬ እንደዚህ እኮ ሆኖ ምናምን አለ። ኦኬ እሺ አልኩና እንደዚሁ ሳምንት ምናምን ጠፍቶ መልሶ መጣ። ከዛ ምን መስለው እንደዚህ እኮ ጓደኛዬ እንደዚህ እኮ ለቅሶ ተፈጥሮ ምናምን ሲለኝ አብሽር ምንም አይደለም በቃ ከዚህ ውጭ አልለው ገባ። አብሽሪ ከማለት ውጭ የሆነ አጠገቡ ሆነ ወይ ቅርብ ሆነ የምታጣራው የምታየው ነገር የለም። ከዛ ኦኬ ብዬ ዝም አልኩ። ሆነ ከዛ ግን ነገሮቹ በጣም እየተወሳሰቡብኝ መጣ። በፊት ማታ 2 ሰዓት ሙሉ መናወራ የነበረ ሰዎች አሁን ይሄኛውንም ስራ ከጀመረ እናወራ ነበር ማታ። ከዛ ማታ ከሆነ ሰዓት በኋላ ማውራት አቆመ። ከዛ እኔም ስለሚደክመኝ የሆነ ሰዓት ካወራኝ ከዛ ተኛለሁ። ስሞክርለት ራሱ ስልክ ድንገት ዝም ብዬ ፈልጌው ልደውልለት ስሞክር ወይ ስልኩ ዝግ ይሆናል ወይ ደግሞ አያነሳ። ከዛ ኦኬ እሺ ብዬ አሁንም ከራሴ ጋር አውርቼ ዝም አልኩ። ሳይ ምንም ማለት እኔ ጋር ሲመጣ ምንም እንዳልተፈጠረ ነው የሚያወራኝ። በቃ ያው የሚለውን ይለኝና እኔም ቦታ ስላለኝ ብዙም ቦታ አልሰጠውም። ከዛ እንደዚህ ያለ አሁን ለመጨረሻ የሆነ እሱ እንዳመመው አይነት ሆኖ ኦልሞስት አሁን ሳምንት አለፈ። እኔ ቴክስት ጽፍለታለሁ ወይ ያየውና አይመልስልኝም። ከዛ መጨረሻ ላይ ምን አለኝ እንደዚህ እኮ ስላመመኝ ነው በቃ ትንሽ ይሻለኝና ስለ ህመሜ ሁኔታ እናወራበታለን አለኝ። ከዛ ኦኬ እሺ አልኩና ዝም አልኩት። ግን ውስጤ ምን ገባ ምናልባት ከዚች ልጅ ጋር ተታርቆ አብራት ሆኖ ከኔ ጋር ማውራት ሳይችል ቀርቶ ነው ወይ ደግሞ ከሷ ጋር አብሮ ስለሆነ ከኔ እየሸሸ ነው ወይስ ምንድን ነው? እና ለራሴ ነገሮች ሁሉ ተወሳሰቡብኝ። መጨረሻ ላይ ምን አደረኩኝ? አሁን ሰሞኑን ማለት ነው ትንሽ ማረፍ ፈለኩኝና ስልኬን፣ ኢሞዬን፣ ቴሌግራሜን ዋቴቨር በቃ አጠፋፋሁኝና የሲስተር ቁጥር ነበረ ከኢትዮጵያ ደውዬ ቁጥሯን እንድትሰጠኝ አረኳት። በዛ ቀየርኩኝና አሁን ዝም ብዬ ከቤተሰብ ጋር ብቻ ነው አሁን ማወራው እና አላቅም ማለት ለሱ ያለኝ ቦታ እንትን ነው። ምን ብዬ መወሰን ምን ብዬ ልተው ማለት ሁል ጊዜ ቀርቶ ሲመለስ የሚነግረኝ ሪዝን አለ። እንደ ክሪስማስ ዲም ላይት ብልጅ ድርግም ይላል። እና በቃ ቆይቶ ሲመጣ የሚሰጠኝ ሪዝን እንዳምነው ስለሚያደርገኝ ኢትስ ኦኬ ብዬ እቀበለዋለሁ። ገባ ማክሲመም ምናልባት አሁን ሄዶ ሲመጣ አሁን አንቺ እንግዲህ ያሳምኑኛል ብለሽ የምታስቢያቸው ሪዝኖች ምንድን ናቸው? ለምሳሌ አንድ ሁለቱን ነገር አሁን ለምሳሌ እንዳልኩ ነው ከመጀመሪያው ጀምሮ በልጅ ምክንያት የሆነ ነገር ይሆናል ወይ ያው ለቅሶ እንደዚህ አይነት ነገር ምናምን ሲል ይሄ ማለት ማህበራዊ ኑሮ ስለሆነ
እንትን ይለኛል። ግን ያን ሰዓት ላይ እኔ ምንድነው የማስበው መሰለህ ይሄን ያህል ስልክ ማውራት የማያስደርስ ደረጃ ምን ቢሆን ነው ብዬ ለራሴ እንትን እለዋለሁኝ። ግን የሆነ ነገር ደግሞ ብጠይቀው ወይ እንጣላ፣ ይሄ ነገር ይበቃናል ምናምን የሚለው ነገር ከሱ እንዳይመጣ ስለምፈልግ ይና አዳምጪኝ እሺ፣ አዳምጪኝ። አንቺ አሁን 30 ዓመትሽ ነው። አሁን በዚህ አይነት የለቅሶ ቴምፖ ውስጥ ማንም አያዝንልሽም። አንደኛ ነገር እኛ ወንዶች ለቅሶ አይደለም ሀገር እናቃጥላለን፣ የሆነ ዓለምን እናቃጥላለን ላፈቀርና ሴት የእውነት ከፈለግን የወንድ ልጅ አሳሰብ ነው የምነግርሽ። ወንዶች ሁሉም ይስማሙበት ነው። ከፈለግን ነው የምልሽ። ካፈቀራት አንዲት ሴትን አትነካትም ቢባል አታያትም ቢባል ምን ቢባል ቢታሰር እስር ቤት ሰብሮ ሊወጣ ሁላ ይችላል። አንድ ሙዚቀኛ ነበር ታስታውሳላችሁ? አበበ ተካ ነው መሰለኛ የሚያፈቅራትን ልጅ ለማግኘት በረሃ በምን አርጎ አቆራርጦ አሜሪካ የገባው እሱ አሜሪካ ስለምት ነው። ልክ ነኝ አይደል? በጣም የለኛ ፍቅር ነበረበት። ኢቨን ሙዚቃ ሲዘፍን ራሱ ይባላል በጣም በቃ እሷን እያሰበ ነው እና በጣም በቃ ስሜት የሆኑ ነው ምናምን የሚዘፍ ነው ይባላል። እና የእሱን ታሪክ አስታውሳለሁ። በጣም አፍቃሪ ነው እሱ። እንደውም ብዙ ጊዜ ምሳሌ ሆኖ ይቀርባል። እሷ አሜሪካ ነች። እሷን ለማግኘት በቃ ወጣ በእግሩ ሄደ፣ በረሃ አቆራርጦ በምን ግን ፋይናሊ አገኛት። ወንድ ልጅ ማለት ይሄ ነው። አየሽ፣ እንዲህ ነን እኛ ስንፈልግ ነው ይሄ። ስናፈቅር እንኳን ሀዘን ነው የምልሽ። አሁን ለቅሶ ገጥሞኝ እንደ እኔ ነገር እግሬን ሳልታጠብ ጫማ ክሬን ሳላስር ምናምን ነው እያለሽ ያለው እሱ ስለማይፈልግ ነው። እዚህም እዛም ስለሚል ነው። እዚህም እዛም ተፍ ስለሚል እዛ ጊዜውን ሲጨርስ እንጣጥ ብሎ ዘሎ ሲበቃው አንቺ ትዝትዋለሽ ማማዬ፣ የኔ ሳምባ ኩላሊት መተንፈሻዬ፣ የኔ ማማ ወተት ብሎ ይመጣል። አንቺ ሆዬ እውነትን በቃ ይሄ ልጅ ያፈቅረኛል ብለሽ ትቀበይዋለሽ። ድጋሚ ይሄዳል። ጋይስ በህይወታችሁ ውስጥ ብልጭ ድርግም እያሉ የሚያስቸግሯችሁ ሰዎች ካሉ ብልጭ ብለው ድርግም ሲሉ በዛው ሶኬቱን ንቀሉት። በቃ አለቀ። ብልጭ አይሉም ከዛ በኋላ። እንደዛ ዲም ላይ ስታበሩ ብልጭ ብሎ ድርግም ሲል ሶኬቷን ንቅል ብታደርጉት በቃ ብልጭም የለም። በቃ ቻው። ከህይወታችሁ ወጥተው ሲወጡ ወዲያው በራችሁን ዝጉ። የልባችሁን በር እንደውኝ ነው እግሬን አቃጥሎኝ ነው ምናምን ጭንቅላቴ ሻወር ስወስድ ነው ኮፍያ አላረግ ብዬ ነው ምናምን ሲል ቴንክ ዩ ቬሪ ማች ኮፍያህን አርግ እዛው ወገብህን ታጠቅ እዛው ብለሽ ከህይወትሽ ማሱ ቆፍጣና መሆን አለብሽ። በህይወት ውስጥ ቆራጥ መሆን አለብሽ። ሰዎች እንደፈለጉ እንዲያረጉሽ መፍቀድ የለብሽ። ምን እናት ማንም ይሁን ማን ኢቭን ቤተሰብ እንደፈለጉ ሊያረጉኝ አለመቻል ነው ዋጋዬን ውድ የሚያደርገው። እዚህ ጋር መጥቶ የሆነ ሰው እስቲ ፀጉርን ብትቆረጡ ሲለኝ ብቆረጥ፣ እስቲ ፂምን ብትላጨው ብላጭ፣ እስቲ ከላይ ለበስከውን ብትቀይረው ቀይር። ሰው ሁሉ ያረገ ያለሽን ሰው ሁሉ እንደፈለገው አለመሆን መቻል ያስጠላሻል፣ ይጠሉሻል፣ ትገፊያለሽ፣ ብቸኛ ትሆኛለሽ፣ ግን ትከበሪያለሽ። ስለዚህ አንቺ በመጣ ቁጥር አሜን በለሽ ስለምትቀበይ ነው እየናቀሽ ያለው እንደፈለገ እየሄደ የሚመጣው። ከዛሬ ጀምሮ ቆፍጠን በይ። አይሆንሽም እንደዚህ አይነት ወንድ እህቴ። ልብሽን ነው ዝቅ የሚያደርገው እየሄደ እየመጣ። ወይ እንድትበሪ አያደርግሽም። ሄደ ብለሽ ለመብረር ስትነሺ ክንፍሽን ሰብሮ ያስቀምጥሻል። እሺ ክንፌ ተሰብሯል ብለሽ ደግሞ ልረፍ ብለሽ ደግሞ ለማረፍ ብትፈልጊ ማረፍም አትቺ፣ መብረርም አትቺ፣ ማረፍም አትቺ። እንዲሁ አየር ላይ እንደባከንሽ እንደተሰቃየሽ ነው የምትኖሪ።
ፋይናሊ ወይ ባንቺ ገንዘብ ሌላ ሴት ያገባበታል ወይ ልብሽ ይሰበራል። አሁን ይመራል የምነግርሽ ነገር ለመተው ለማቆም ይመራል። ምክንያቱም አንቺ ያለኛ ፍቅር ውስጥ ነው ያለሽው ከንግግርሽ እንደተረዳሁት። አንዳንዴ የመረረሽ የምትታየው ነገር ነው መዳኛሽ። ያ ምናልባት የምትወዱትን ምግብ እኮ አንዳንዴ እኮ አትበሉትም አይደለ ጋይስ? የምትወዱትን ምግብ አትበሉትም ጤና ማይሰጣችሁ ከሆነ። ምግቡን እኮ ትወዱታላችሁ፣ በልታችሁ ግን በሽታ ከሆነ የሚሆንባችሁ፣ ቁርጠት ከሆነ የሚለቅባችሁ፣ እወደዋለሁ ይህን ምግብ ግን አምሶሪ ልበላው አልችልም፣ ጤና ይበልጣል። ታፈቅረዋለሽ እኮ አይደል? መጥፎ አይደለም እሱ፣ ኃጢአትሽ አይደለም ማፍቀርሽ። ማፍቀርሽ ስህተት ሆኖ አያውቅም። ፍቅር በየትኛው መመዘኛ ማፍቀር በየትኛው መመዘኛ ስህተት መንገድ ላይ ሊቀመጠች ኢቨን የተሳሳተ እንኳን ሰው ብታፈቅሩ፣ መጥፎ ሰው፣ ክፉ ባህሪ ያለው ሰው፣ የሚጎዳችሁን ሰው እንኳን ብታፈቅሩ ማፍቀራችሁ ስህተት አይደለም። ስህተት የሚሆነው ከዛ ሰው ጋር ያንን ነገር እያወቃችሁ መሄድ ነው። ማፍቀርማ ተፈጥሯዊ። ስለዚህ ታፈቅሪዋለሽ፣ ግን ህይወትሽ ውስጥ አታስገቢውም። ከዛሬ በኋላ ይቅርታ፣ ጤናዬን እፈልገዋለሁ፣ ሪስፔክት እፈልጋለሁ፣ ህይወቴን ማክበር አለብኝ ብለሽ ከዛሬ ጀምሮ ፍሬን ያዥ። አይሆንም፣ ቆራጥ ሰው ሁኚ። ስትቆርጭ ደግሞ ከዛሬ ጀምሮ የምታረጊው ምንድን ነው? ጨከን ብለሽ ጥርስሽን ነክሰሽ መጣው ብሎ ሄድኩኝ ብሎ ልክ ሲመጣ ቴንኪዩ። ሁለተኛ ነገር እንለያይ የሚል ማስታወቂያም አትስሪ። አሁን ለሌሎቻችሁ አንዳንድ ሰው ቁጭልና ቤቢ በቃ አምሶሪ እሺ፣ ከዛሬ በኋላ ከአንቺ ጋር መቀጠል አልፈልግም፣ እዚህ ጋር ይብቃል፣ መሮኛል፣ ጭቅጭቅሽ መሮኛል፣ ስራሽን እንደዚህ የምታደርጊው ነገር አንተ ራሱ እኔ በጣም አማረኛል፣ ከዛሬ በኋላ ከአንተ ጋር መቀጠል አልፈልግም፣ ደህና ሁን። ቁጭ ይሄ መለያየት አይደል? እኔ መለያይ ከሆነ አልነግረትም ወይም አልነግረውም ለሰንበዲ ሼር ሹክ በቃ ያ ሰው እንደማይሆነኝ ካወቅኩ ቁጭ ብዬ የምነጋገረው እኮ የሚሆነኝ ሰው ጋር ነው እኮ። እኔን ለመውጋት የተዘጋጀ ሰው አለ። አፍቅሪያት በፍቅሯ ምናምን ብል ሄሎ አሌክሶ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። በቪዲዮ እንዴት ነሽ? ዙዙ ነኝ እኮ ባላ ምግብ ቤቷ። እንዴት ነህ? አወኩሽ። አሁን ደህና ነሽ? ያ ቲክቶክ እኮ አሳግዶብኝ እኮ ነው። ለምን? እኔ አላቅም አሌክሶ። በየቀኑ በየሳምንቱ እኔ ቲክቶክ ሲያድግ ይመታብኛል። ሪፖርት እያደረጉብሽ ነው? ሰፖርት እያደረጉብኝ አስቸገሩኝ። ጌታን ምግብ ምናምን ነው አይደለ ፖስት የምታረጊ? አመቻችለት የለም እሱ በቃ እንደዛ መንጃ ፍቃድ ያወጣ ሰው አለ? አረ ምን ጥያቄና መልስ አለ እንዴ አሌክሶ? ህዝቡ እያበዳ እኮ ነው። ጨልሏል እኮ ሁሉም በልብሱ ውስጥ አደባባይ ወጥቶ የሚያወራ ጠፋ እንጂ አሌክሶ ጌታ አታውቅም እንዴ? አይ መንጃ ፍቃድ እንግዲህ አውጪልኝ ብሎ ልጅ ልንገር አሌክሶ፣ መንጃ ፍቃድ ያስወጣሉ። ከዛም በኋላ ኢቃማ ሲያልቅባችሁ ኢቃማችሁ ይሰራራላችኋል። ከዛ ከካምፓኒ ይወጣሉ፣ ቆንጆ ስራ ይዛሉ። ምስኪኗ እየሰራች ትጨርስበታለች። ከዛ ነገሮቹ ሲመቻቻለሽ ላክሸረ ዘበይ መቼ ለመንኩሽ ለምነሽኝ ነው እንጂ አላቅሽም ይላሉ። ጌታን እኮ ነው አሌክሶ። የኛ አረብ ሀገር ሴት ያሉ ምስኪን እኮ ነው። ሁሉም እውነት መስሎ ነው እንትን የሚሉት። ግን አሁን እኮ ችግሩ አሁን በእንደዚህ አይነት ወንድ ምክንያት ሁሉም ተብሎ መወቀጥ የለበትም። ስርዓት ያለው ደግሞ የለበትም። ግን አብዛኛ እንደዛ ነው አሌክሶ። ይኸውልህ ልንገርህ፣ እኔ አሁን የሚለው ነገር ማለት ነው አንድ ነገር ከአንተ በላይ አላውቀውም። አንተ ብዙ ጊዜ እንደዚህ አይነት መልእክት ታስተላልፋለህ። ግን እኔ ለእህቶቼ የሚለው ነገር ከሌላት የአረብ ሀገር ሴት ምንም በቃ ፈላጊ የላትም፣ ባዶ ናትና ገንዘባችሁን እንደልይዙ በቃ። ይኸውልህ ዛሬ ካስቀመጥክ እኮ ነው ነገ የምታነሳው። ዛሬ እኔ አሁን ባለፈው ሀገር ገብቼ ድምጼን እንደዚህ ትንሽ ከፍ አድርጌ ሲያወራ እግዚአብሔርን አይ ይቺ ማለቃ የመጣች ከአረብ ሀገር ነው ስንት ሰው ነው እንደዚህ ያለኝ እኔ ራሴ ማለት ነው። እና የኛ ድምጻችን እንኳን ከፍ አድርገን ስናወራ ብዙ ስም አለን። በቃ የኛ ለቤተሰብ ኖረን ለአጎት ለአክስት ለስንት ሰው ኖረን የኛ ወኔ ነገር ሲኖርብን ህብድ ናት ነው የሚሉን። አዛኝ የለንም። እና የሰሩትን ነገር በቃ ልመርግቶ መያዝ ነው። የፈለጋ ሰው ጠንክር ይበል ካለ ሁሉም ይፈላጊ ነው። ካለለሽ ማንንም አይፈልግም። አሁን እኮ ድሮ ዘመድ አስማዱ ዘር ማንዘር ተጠያይቆ ነው የሚያገባ ወንድ። አሁን እኮ ምን አላት ምን ሰራች የት ነው ምን አላት ብሎ እኮ ነው ጌታ። ስለዚህ በቃ የሰሩትን መያዝ ነው። ግጥም አርግቶ ከያዙ ማንንም አያለቅቅም። አጎት ጋር ብር አካውንት አስቀምጦ ሀያት ጋር አክስት ጋር አስቀምጦ
እኔ ብር አለኝ ይላሉ። እጅሽ ላይ ያለ ብቻ ነው የሱ አይደለም እንደ ለክሶ ሰው ጋር ያለ የሰው ነው እጅ እስከሚገባ ድረስ። እና እኔ አማርኛ ስለሚቸግርኝ ነው እንጂ እኮ ጥንክር ልም እያደረኩ መከራቸዋለሁ። ግን እኔ ግን ምከራቸው እኔ ግን ችግሬ አሌክሶ ፍቅር ብቻ ነው። እኔ ፍቅር ይዝኛል እሱ ብቻ ነው የኔ ችግር። እንዴት ያዘሽ? ቆይ አንቺ ስለሱ ንገሪኝ እስቲ አሌክሶ። እኔ በቃ አላውቀውም ያዘኝ በቃ አላውቅም ይዞኛል። እንዴት ነው? ማን የጠበሰው? አንቺ ነሽ? እሱ ነው አይደለም። ይኸውልህ ምን መሰለክ ድሮ ተጠባብሰን ነበረው። ከዛ በመሃል ሁለታችንም ተጠፋፍተን ነበረው። ከዛ አሁን ተመላለሰን ተፈቃንቀረን ከ6 ዓመት በኋላ በስልክ ነው። አይ እንደዚሁ እንተዋወቃለን። እሺ ከዛስ? ከዛ አሁን እጄ አይቼ ከመጣሁ በኋላ በቃ ጫልያለሁ። ፎንቃ በደንብ ይገባልኝ። በደንብ ተንከባከበሽ? አውንቲ በቃ ዘና ያላ ወንድ ነው በቃ ሲል እኔ ወንድ ልጅ የሚወደው በቃ እኔ ኮራ ያላ ወንድ ነው። ልፍስፍስ የሚል ሰው ያስጠላኛል። ልፍስፍስ ስትይ አሁን ብዙ ሰዎች እዚህ አሉ ብዙ ነገር ይመዛሉ። እሺ እና አሁን ምንድነው ታዲያ ጥሩ ነው ታዲያ ከተፋቀራችሁ ታዲያ ምንድነው ታዲያ ያሳሰበሽ? ተፈቃንቅረናል ሐሳብ የለም ግን እኔ አላቅም አሌክሶ ከስራ ጋር ፍቅር ይሄዳል ማለት ለምሳሌ እኔ አሁን እዚህ ስራ እየሰራው ፍቅር ሁለቱም ይችላሉ ብላ ታስባለህ? ገና ሁሉ የገባልኝ እሱ ምንድነው ስራው? አይ ስራ ሌላ ማለት እዛ ሀገር ውስጥ ነው የምሰራው። እኔ ከመረጥ ፍቅርም ብያለሁ እኔ ማራት አላመጣም ካመጣውም ይወስዱብኛል። አይ የሚወሰድ ባልማ ወንድማ ከሆነ ምኑን ፍቅረኛው ነው የኔ እናት በቃ እስካለ ድረስ እንኖራለን። ሲሄድም ሀለ ወሳላ ሸኝተን ለጠላ ለብሰን አልቅሰን እንሸኛለን። እኛ አረብ ሀገር ሴቶች ከዚህ በኋላ እኮ ጣጣ ትተነዋል። እንደ ድሮ ማልቀስ፣ መፈጣፈት፣ መነጫነጭ የለም። ስመጣ እንቀበላለን። ሲሄድ ነጠላ ለብሰን እንደ ሞታ ሰው አልቅሰን እንሸኛለን። አዎ ንገሪያቸው እስቲ። አሁን የሚያለቃቅሱ አሉ። ተወኝ ስልኬን አላነሳ አለ እንደዚህ ያዘጋኝ። ወንድ ልጅ እኮ ማለት ነው ሲለመን እኮ ይብስበታል። እግዚአብሔር ምስክር። ወንድ ልጅ ምን አይነት ሴት እንደሚፈልግ ታውቃለህ? ህልም ትይዝበት። አሁን ለምሳሌ አንድ ሴት ጉራዋን ብትነፋፋበት ማለት ነው ማን አባቷ ሆና ነው ይላል። በቃ ህል ይዘዋል። በትክክል ነው። ግን እሱ ሳይደውል ሲቀር የደርገኔ አባት የኔ ፍቅር አላንተ አይዋጥልኝም አላንተም እንደዛ ሲሆን በቃ ያቺ ሴት ተፈላጊ እንደሌላት በቃ እንደው ጉራውን በቃ ቅብር ይላል። እሷ ግን ዝም ስትል ወይኔ ላይክ በቃ ጉራዋን ስትነፋልኝ ማን አባቷ ሆና ነው ይላል። ወይ ልትሄድብኝ ነው ይላል። ያቺ ሴት ለመያዝ ይሞክራል። ሷማ ለራሳችሁ እኮ ይኸው ለሌክሱ አሁን ጧት ተነስቶ ለራሳችን ሽንት ቤት ምን እያጠበ ምን ስራ እየሰራን ለራሳችን ውሃ ሳንጠጣ አባቴ ምግብ በላት ምን አገባችሁ? ሲፈልግ አይብላ እሱ ቁርጡ ሲፈልግ ጥብሱ ሲፈልግ አገሩ ላይ ፈታ ብሎ ይበላል። የኛልን እንጂ በቁማችን የሞተን በሰው ሀገር ዳቦና ሻይ የምንበላውና እንደዚህ አይነት ነገር የሚያደርጉ ነው ትዳርና ፍቅር ማይበረክት ያሌክሱ። እንደዚህ አይነት ትዳር ረጅም እድሜ የለም። በቃ ወንዱ ልጅ በነገራችን ላይ ወንድ ልጅ ከሴት የሚፈልግ ክብር ነው። በቃ ማለት ክብሩ የሀገራችን ወንዶች በክብራቸው አይደራደሩም። ክብር ይሰጣለታል። ከዛም በኋላ እሱ ስር መራሯጥ መተው ነው። የት ገባህ? የትርክ የነባት የትም ይሄድ ካፈቀርሽ ማኝ ደግሞ ጥርጣሬ እኮ አሌክሶ ቤት ያፈርሳል። ይሄን ታውቃለህ? ለምሳሌ አንድ ሰው ህሊና ካልጠበቀ ከብት አይደለም መቼም ሆሄ ተመለስ ብላ አይጠብቅም። ስለዚህ በቃ አሁን ለምሳሌ ጭንቅላት ያለ ሰው አሁን ለምሳሌ ፍቅረኛ ቢኖርኝና በቃ አፍቅሬ አሁን ዝም ብል በቃ ህሊናው ራሱ ይወቅሳል። እኔን ትቶ ወደ ሌላ ሴት ለመሄድ መሻነጋ ከጨቀጨቁ ያው ጨቅጭቀኝም ስሜ ስለወጣልኝ አድርጌ ስሜ ይጥፋ ይላል እና እንደዚህ አይነት ነገሩም አለ። የኛ ወንዶች ባይዞን ህላ አይወዱ ክብራቸው በክብራቸው አይደራደሩም። አሁን አንዳንዶቹ አረብ ሀገር እያዩ ዝቅ በል ከፍ በል የሚሉ አይቶ የኛ ወንዶች ለምዶ ትንሽ እንደዛ ጉራው ስነፍ ከግርግዳ ጋር ጮሎ ይለቃታልና የኛ ሀገር ወንዶች በክብራቸው አይደራደሩም። ይሄን ማወቅ አለባችሁ። ልክ ነሽ። ያበሻ ወንድ በጣም ሪስፔክት ይፈልጋል። የፈለገ ቂጡን የጣላ ድሃ ቢሆን የፈለገ ቂጡን የጣላ ዱርዬ ቢሆን የኛ ሀገር ወንዶች በክብራቸው አይደራደሩም። በቃ እነሱ ወንድ ሆኖ ማሳደር ነው የሚፈልጉ እንጂ ሴቷ ወንድ ሆኖ እንደልታስተዳደር አይፈልጉም። ይሄን ማወቅ አለባችሁ።
ስለዚህ ሴት ልጅ ለወንድ ልጅ ስትገዛ ነው። ስትገዛ ስላችሁ ደግሞ እዚህ ላይ እየወጣችሁ ዝም በሉ አይደለም። በቃ ክብር ስጡ፣ ነፃነት ስጡ። ትዳራችሁ እንደሊበረክት ፍቅራችሁ እንደሊበረከክ ከፈለጋችሁ ነፃነት ስጡ ለወንድ ልጅ። ወንድ ልጅ ነፃነት ይወዳል አይደለም? እንደ አሌክሶ ኤግዛክትሊ። ምንም ጥያቄ ምንም በቃ ንጭንጭ አይወድም። ንጭንጭ አይወድም። እኔ አሁን ፍቅረኛ ሲፈልግ የትም ይሄድ አልጨቃጨቅም። ለምን ቁጭ ብዬ ምን አነፋነ? እኔ እሱ ጭንቅላቱ ካሰባ እኮ ምንም ነገር ሊቶ አይችልም። በየቀኑ ነው የምታወሩት? አሌክሶ እሱ እንኳን ተው። እኔ በቀን 3 ካላወራኝ ያምኛል። ግን ለሱ እጄ አልናገርም። እና እኛ ፍቅር ላይ ነሽ አሁን? እኔ አሁን የፍቅረኛ አሌክሶ ጠዋት ተነስቶ እንዴት አደርሽ ካላለኝ፣ ቀምሳ በላሽ የኔ ቆንጆ ካላለኝ ይቅርታ አድርግልኝና ፍቅረኛ አይመስልኝም። ምንድነው የምትባባሉት? ማለት ምንድነው? እሱ ማን እያለ ነው የሚጠራሽ? አንቺ? እሱስ እስካሁን በስሜ ነው የምጠራኝ። ውዴ ነው። ቤቢ ምናምን አልጀመራችሁም? ያው ቤቢ እኮ ይባባላሉ በጣም ምናምን። እንደዛ አይነት ነገር እኔ አባዬ የገጠር ልጅ ነኝ። እኔ እንደዛ አይነት ሳይሆን እኔ እኮ የገጠር ልጅ ነኝ አሌክሶ። የከተማ ልጆች እኮ ናችሁ። አባቴ እኛ የገጠር ልጆች ጋር እንደዛ አይነት ነገር የለም። አሁን እኮ ይኸውልሽ፣ አሁን ቤብ ምናምን ይቅር ስንል አባ እማ መባባል ጀምረዋል አሉኝ። እዚህ ነው የሚነግሩኝ እኮ ትናንትና አባና እማ መባባል ተጀምረዋል። እንደዚህ አይነት ትዳር ከሳምንት በኋላ ይፈርሳል። እኔ እኮ ነው እየነገርኩህ ነው። ይኸውልህ ሁሉም በሚሉ አመት አብረው አይኖሩም። ይሄን እንዳረሱ ይፈርሳል እንደዚህ አይነት ትዳር። ሲጀመር የምታገባው ወንድ ወይንም ደግሞ በቃ የምታገቡ ወንድ በቃ ምንም አይነት ነገር አብሮ ለማውራት ነው። ክብር ብቻ በቃ ሰላምታ፣ ስለ ነገ ህይወት። እሱ ያንሳ፣ አንቺ አንስታሽ መቼ ነው የምታገባኝ መቼ? እሱ እንደዛ አይደለም። እሱ ያንሳብሽ። ወንድ ልጅ ነው በቃ እንደዚህ አይነት ጥያቄ ማነሳት ያለ። ዝም ካላ ደግሞ ቀስ እያልሽ መጠየቅ ነው እንጂ አሁን እዛ ሄዶ በአባት ያላንተ አልኖርም ምን። ከዛ ደመልሶ ደግሞ አሌክሶ አንዳንዶቹ ብር እያሳዩ ለወንድ ልጅ ብር እየሰጡ ለማታለል የሚሞክሩ ሴቶችም አሉ። እኛ ጋር እኮ ችግር አለ። ወንድ ልጅ ብቻ አይደለም ሳይኖራችሁ ሁሉ ይሄ ያለኝ እያሉ ታሪክ የሚያወሩ አሉ። ያ ወንድ ለብር ብሎ እንደሚቀርባችሁ ይሄ ራሱ በጣም ነውር ነው። ሲጀመር ያላችሁን ሁሉ ለወንድ ልጅ አለመናገር ነው። 3 ቦታ ቤት ካለሽ አንዱን መናገር ነው። ጌታ 1 ሚሊዮን አካውንትሽ ላይ ካለሽ ምንም የለኝም ቤተሰብ እያስተማርኩ ነው፣ ወንድሞቼ እህቶቼ ሁሉም በእጄ ነው ያሉት፣ እነሱን እያኖርኩ ነው። ለምን እንደቀረበሽ ማወቅ አለብሽ። ወድሻለሁ አፈቅርሻለሁ አማ ቲክቶክ ላይ ወተንም እየተባባለን ነው። እሱ አይደለም ጉዳዩ አይደለም እንደ አሌክሶ ምንም ጥያቄ ማጣራት አለባችሁ። በቃ ለትዳር የምታስቡ ሰው ጋር ደግሞ 24 ሰዓት አትገንፍሉ። የምታወሩ ነገር ስታጡ ድምድልም ስር ትገባላችሁ፣ ታወራላችሁ። መጨረሻ ላይ ምን ትደራረጋላችሁ? ብልግና ታወራላችሁ። ከብልግና አልፎ የምታወሩ ወሬ ስጠፋ ቪዲዮ ላክ ትባላላችሁ። ከዛ አልፎ ደግሞ መጨረሻ ላይ ትሰላቻቻላችሁ፣ ትለያያላችሁ። እንደዚህ አይነት ፍቅር ሩቀት የለም፣ አጭር ህይወት ነው። ጌታ ነው የምላችሁ። በቃ ፍቅረኛ ሲሆን ወይ አባት እንዴት ነህ ደህና ነህ፣ ስራ፣ ጤና፣ ቆይታ ሁሉም ሰላም፣ ኦኬ ደህና ደር። በቃ ትንሽ ወሬ ከፈለግሽ አውሪ፣ ቲክቶክ እየገባሽ ሌላ ቦታ እየገባሽ በቃ አይደለም እንደ አሌክሶ የነገ የምታስቡ ሰው ጋር በክብር በቃ በክብር 24 ሰዓት ታውራና የምታወራ ነገር ስታጣ የድሮ ታሪክ ያነሳሉ። አፍቅሮ የተዋት ምን ያደረጋት መጨረሻ ላይ አንተ ብዝብስ አንቺ ትብስ ይመጣል። አለቀ በቃ። ነገ ቲክቶክ ላይ መጥቶ ማለቃቀስ ይጀመራል። እና አሁን እናንተ መቼ ነው የምትጋቡት? አይ አሌክሶ ትዳር እንኳን ምን እናውቃለን ብላ ነው ያው እስከ ሄደን ድረስ እንጓዛለን። ዝም ብሎ መሞዳሞድ ነው እንዴ? ምን አሌክሶ እሱ ጋር አይደለም ምንን እየሰጠው አይደለም፣ በስልክ ነው የምናወራ። ጥሩ ነው። ተጋቡ። እሺ ሰርግ አብሉን ተጋቡ። አንዴ አሌክሶ እንዳትረሳኝ እንዴ። ዘርጌ ውስጥማ አንተ ገስት ላይ መግባት አለበት በዛን ቀን። በላይቭ ነው እንደምትጋቡት? አይ እኔ ያለ ሚዲያ አልጋባም። ነገ ፈትቼ መጥቼ አንድ ነገር ስለማክረሽናል ስለሚሉኝ ላይቭ ላይ ነው የምትጋቡት? አይ እናንተ ማማከር አለብኝ ሳያገባ። ችግር የለም እና መርፌ ነው ባሻል። አሁን ለምሳሌ ዝም ብያ ገብቼ ነገ ወይኔ ነገር ይዤ ቢመጣ አላማከርሽንም ስለሚሉ አሁን ሁሉም ነገር በሚዲያ ስለሆነ ፊቱን ግን ቆርጬ ነው የሚያመጣው። እንዳታሳይ ዘንድሮ ከባድ ነው።
ከባድ ነው። ከዚህ በታች ብቻ ነው ወደ ላይ ሸፍኜ ነው የሚያመጣው። ከባድ ነው። ዘንድሮ መሰራረቅ ጀምረዋል አሉ ባልና የዘንድሮ ባል ደግሞ እቃ ሆኗል አሉ። በቃ ይሰራረቁታል። ና አንቺ የኔ ነው አጂ ይባባላሉ አሉና አሌክሶ እንደዛ የሚያደርጉ እኮ ማለት ነው ጎደኛ ለጎደኛ ነው። መጀመሪያ ሁሉንም ነገር ምን እንደሚያደርጉ ታውቃለህ? አሁን ለምሳሌ በኦንላይን ምናምን የምታዋወቁ በሰላይ አንድ ላይ ሁለት ሆኖ የሚሰሩ ሴቶች በቃ እሷ በተኛችበት ላይክ በቃ አሁን ለምሳሌ አንዳንድ ፊት ካሜራ የሚያስጠላ ካሜራ የሚያነሳ አለ። እሱ ምናምን እሷ ባላወቀችበት ፎቶ እያነሱ ምናምን ከሷ ወሬ እየወሰዱ ምናምን በቃ የሚያለያዩ አሉና እንደዚህ አይነት ከሴት ጎደኛ ማራቅ አለባችሁ። የምትወዱን ሰው የሴት ጎደኛ እንዳታሳዩ ብዙ